በድጋሜ ተገናኝተናል። ክብር ለእግዚአብሔር ይሁን። መልካም ቃል መልካም ምንጭ እየፈለቀ ከእግዚአብሔር የተመገብን እየጠጣን ነው። አሁን ደግሞ እንግዲህ ለዚህ ክፍል የመጨረሻው ነው ብዬ ተስፋ አደርጋለሁ። መደምደሚያ ይሆናል ስናጠቃልለው በዚህ በማቴዎስ ወንጌል ምዕራፍ 7 ላይ የተራራው ስብከት ይለዋል። በዚህ በተራራው ስብከት የትምህርቱ መቋጫ የትምህርቱ ሳመሪ ይሄ ትምህርት ተምረን ኦብጀክቲቭ የሚባላል ሳብጀክቲቭ ሳይሆን ኦብጀክቲቭ አልቲሜት ጎሉ የትምህርቱ ዋና ዓላማ መገለጥ ይመጣል፣ ትንቢት ይመጣል። ግን ዓላማ what is the objective, what is the message እሱ ነው የሚጠቅመን። ጌታችን ኢየሱስ ክርስቶስ ተአምራት ይሰራል። ግን what is the objective of that ተአምር? እግዚአብሔር ባህርን ከፈለ። ለምሳሌ የሙሴ እህት ማርያም ሌሎችም ሴቶች ተነስተው ከበሮ ይዘው እግዚአብሔርን አመሰገኑ። ግን was that the objective? ከጥቂት ጊዜ በኋላ በዛ መሰረት ላይ በዛ ጥንካሬ በዛ መረዳት ዘልቀውበት ቆይተው ሄደዋል። ለጊዜው ፋሲኔትድ በጣም ፋሲኔትድ የሚያደርጉን ትምህርቶች ይኖራል። ግን the objective it's not fascination. the objective የምንመሰረትበት ፍሬ የምናፈራበት ድል የምናረግበት ከተማርነው ትምህርት ጋራ ራሳችንን የምናዋሃድበት እሱ ነው ኦብጀክቲቭ። ስለዚህ እነ ሙሴ በዘመሩ ጊዜ ተአምር ስለተሰራ ባህር ስለተከፈለ የእስራኤል አምላክ እያሉ ዘመሩ። ግን ውስጣቸው ያ ነገር አልተዋሃደም። ገና በእግዚአብሔር ኃይል የመደገፍ የማረፍ ኤኒቲንግ ቢመጣ at any cost at any circumstance እግዚአብሔር ከዛ ሁሉ ነገር ሊያድነን ይችላል የሚለው መገለጥ ነፍሳቸው ውስጥ ገና አልተቀመጠ። ያንን ጳውሎስ ሲነግረን ቃሉ ከሰሚዎቹ ጋራ በእምነት ስላልተዋሃደ አልተጠቀማቸው። ምክንያቱም በኋላ ሲያንጎራጉሩ ሲፈሩ ሲደነግጡ የትናንቱን ሲረሱት እናያለን። እና ብዙ ጊዜ በቤተ ክርስቲያን ወይም በትምህርት fascination is the beginning, objective is the most important, that's the ultimate goal ነው። ሶ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 በተራራው ስብከት ወይም አንቀጸ ብፁዓን የብፁዓን አንቀጽ የሚለውን ነገሮች ነው የተማሩት። ግን ብፁዕ የሚያረገን የከበረ የሚያረገን የተለየ የሚያረገን እዛው ተራራው ላይ ሳንወርድ እዛው የሚያቆየን ብርቱ የሚያረገን ነገር ምንድነው? እሱን ሳምራይዝ ያደርገዋል እዚህ ላይ። በዚህ ቃል ተገንብታችኋል። ራሳችሁን ባስተማርኳችሁ በሰራሁት ተአምር በማንነቴ በኃይሌ ችሎት በባህሪዬ ላይ ተገንብታችኋል፣ ተሰርታችኋል። ውስጣችሁ ተዋህዶታል። ማንነታችሁ ያ ነው ወይ? አሁን አንድ ነገር ከሰማ በኋላ ማንነት እንዲሆን ነው የሚፈልገው እግዚአብሔር። ራእይ ይሰጣል፣ ያ ማንነት እንዲሆን። እውቀት ይሰጣል፣ ያ ማንነትን የሚገልጥ እውቀት እንዲሆን እንጂ as an information as an excitement ብቻ ይዘነው እንድንቀመጥ አይደለምና ራስን መገንባት ከኤክሳይትመንት ይበጣ። ሶሊሽ ትምህርቶች ለጊዜው ያነቃቁናል። ሞቲቬሽናል ትምህርቶች ለጊዜው ያነቃቁናል። ስለዚህ motivation is the beginning, it's good, there is nothing መጥፎ ነው ማባል አይደለም። ግን ያ ሞቲቬሽን የሚጠፋ ከእግዚአብሔር ባህር የመነጨ ነው ወይ? ከእግዚአብሔር እውነት ጋር ለሚስማማ ነው ወይ? ከእግዚአብሔር ባህሪ ወይም ከእግዚአብሔር ሕግ ወይም ፕሪንሲፕሎች ጋር ይስማማል ወይ? ሶልሽ ብቻ ነው። ሶ ቤተ ክርስቲያን በሶልሽ በኤክሳይትመንት ብቻ ከተገነባች ትፈርሳለች። ያቺ እውነተኛ ቤተ ክርስቲያን አይደለች።
እውነተኛዋ ቤተክርስቲያን ወይም አማኞች የሚገነቡት ማቴዎስ ወንጌል ምዕራፍ 7 ላይ ራሳችንን መገንባት የሚል ትምህርት ስለሆነ እሱ ስለሆነ ነው ርዕሱ። እንደዚህ ይላል ቁጥር 24 ስለዚህም ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ይላል። ይህን ቃሌን ሰምቶ የሚያደርገው ሁሉ እንግዲህ ኤክሳይትመንት ወደ ድርጊት መምጣት አለበት። ፋሲኔሽን ወደ ድርጊት መምጣት አለበት። መገረም፣ መደነቅ፣ ከተገረምን ከተደነቅን በኋላ ያንን ነገር መውረስ፣ በዛ ነገር መወረስ። በቃሉ ስንወረስ በቃሉ የተሰራ በቃሉ ፍሬ የሚያፈራ በቃሉ የተገነባ ቃሉን የሚመስል ስብዕና እንፈጥራለን። ይፈጠራል። ከእግዚአብሔር ጋር ስትቆይ ያን ነው የምታደርገው። አሮጌውን ሰው ያስወጣዋል። ያ የሚያስፈራራህን፣ ያ የሚያስደነግጥህን፣ ያ ስሜት ላይ ብቻ የሚያስቀሩንን፣ አቅጣጫ የሚያስቀይሩንን፣ በእባቡ ውስጥ ተናግሮ ሔዋንን ያሳታትን እሱ እንዳያስታችሁ ጳውሎስ ፈራላችኋለሁ ያለው እባቡ የሚያመነጨውን ምንጭ ሰብረኸው አልፈኸው ጥሰኸው ፈርዖን የሚያመጣውን ዛቻ ጥሰኸው አልፈኸው የሚያስቆም ስብዕና እንድትፈጥር ቃሉ ውስጥ ሲገባ ስንዋሃደው ወይ ሲዋሃድሽ ነው። እና በተለይ በእኛ በአፍሪካውያን በስሜቶች ላይ የተመሰረተና እነዚህ አውሮፓውያንና አሜሪካውያን በስሜት ላይ የተመሰረቱ አይደል። እንዲሁ ስታያቸው ኦብጀክቲቭ ላይ ነው የሚያተኩሩት። የእድገታቸውም ያ ይመስለኛል። የስጋ ጌታችን ኢየሱስ ክርስቶስ አስተማርኳችሁ ይላል። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰውን ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለቱ ላይ ስለተመሰረተ አልወደቀም። ሌላውስ the same ቃል ሰምቷል። the same fascination ኦዳሲቲ the same ነበረ። ይህንን ቃልን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። the difference is እኩል ነው የሰሙት። ቃሉም አንድ አይነት ነው፣ መገለጡም አንድ አይነት ነው፣ ድምጹም አንድ አይነት ነው፣ ምግቡም አንድ አይነት ነው። ያንን ምግብ ወደ ውስጥ አስገብተው በልተውታል ወይ? እንደ ኤርሚያስ ምዕራፍ 15 ቁጥር 16 ኤርሚያስ ምን ይላል? ቃልህ ተገኝቷል እኔም በልቼዋለሁ። ሕዝቅኤልም ያንን ቃል ከበላው በኋላ ውስጡ እንደገባ በሰውነቱ ውስጥ መስራት እንደጀመረ ይናገራል። ዮሐንስንም ይሄንን ቃል ወስደህ ብላው ነው ያለው። ልክ ሕዝቅኤል ላይ እንዳይለው ቃል ተገኝቷል እኔም በልቼዋለሁ ያለ። ዳዊትንም ስታዩት መዝሙር 118 ቃሉን ሲበላው ታያላችሁ። ሲያንሰላስለው አንሰላስለዋለሁ ሌሊትና ቀን። ኢያሱንም ሄዳችሁ ምዕራፍ 1 ቁጥር 8 ላይ ቃሌን አንሰላስለው ለት ብላው፣ ካንተ ጋር ይኑር። ውስጥህ ቃሉ የሰራው ማንነት በዚህ ላይ የተመሰረተ ስታብሊሽ የተደረገ ፐርሰናሊቲ፣ ካራክተር፣ ፌዝ። እነዚህ ነገሮች ከሌላው ሰው የሚለየን ይሄ ብቻ ነው። ምን ያደርጉናል? ፈተናው እኮ ይመጣል፣ ግን ብንንገዳገድ አንወድቅም አለ ጳውሎስ። ይጎትቱናል። የተጣልን ስንመስል የታወቅ፣ የተረሳን ስንመስል የታወቅ ይመስላል እንጂ እግዚአብሔር ሰውን ረስቶ አያውቅም። የተጣልክ በሰዎች ሊመስል ይችላል እንጂ ሁኔታዎቹን ሳይወት ተጥለሃል። ልክ ዳዊት አምላክ ወዴት ነው? በዚህ ጊዜ እንዴት አይረዳህም ብለው አደከሙት፣ ተስፋ አስቆረጡት። እግዚአብሔር ወይ ፊትህ መቼ ነው ወደ እኔ የምትመልሰው? እኔስ ወደ አንተ መቼ ነው የምደርሰው? መቼ ነው ክንድህ እንደገና የሚያዩት? ጎልያድን ስጥል ያዩ ሰዎች ዛሬ ንቀውኛል። አንበሳውና ድቡን ስጥል የነበረው ኃይል ዛሬ በእኔ ላይ የለም። ሰዎች የታለ ያ እግዚአብሔር የረዳህ ይሉኛል። ዛሬም እግዚአብሔር ከዳዊት ጋር ዛሬም the only thing ወደዛ ምንጭ መምጣት። ስለዚህ ጌታችን አስተማረና አሁን
ተዋሃዱ ከቃሌ ጋር። በሙሴም እግዚአብሔር ባህሪውን ኃይሉን ችሎታውን ገለጠና ከዚህ በኋላ በዚህ ተመሰረቱ አትፍሩ። ባህሩ ማያስፈራችሁ ተፈጥሮ ማለት ነው ባህር። ፈርዖን ደግሞ ሰው ነው። ጠንቋዮች ደግሞ ስፒሪቹዋል ሬልሙን የሚያሳየን ነው። አይደር the spiritual realm ጥንቆላ፣ ሟርት፣ አጋንንት፣ ጎስት፣ የሙታን መናፍስት፣ ዛር፣ ቃልቻ፣ ድግምት፣ ምታት anything that's ያ ሊያስደነግጠን ሊያሸብር ያስፈል በእግዚአብሔር ላይ ከተመሰረተ በቅዱስ ቃሉ ላይ ከታነጸ እግዚአብሔር ገና ከናትሽ ማህፀን ከናት ማህፀን የለየ ያሰበልህ ነገር በውዴታ ሳይሆን በግዴታ እግዚአብሔር ያስፈጽመዋል። ሰይጣን ወዶ ሳይሆን ተገዶ ይፈጸማል። ተገዶ ነው የሚፈጸም። ሰይጣን ተገዶ፣ ባህሩም ተገዶ ይከፈላል። እሳቱም ተገዶ ማቃጠሉን ያቆማል። እባቡም የነደፈው ጳውሎስን ሳይወድ በግዱ መርዙ እንዳይገድለው ይደረጋል። ይሄ እኮ ነው መለኮታዊ ኃይል ማለት። ይሄ እኮ ነው በእግዚአብሔር መደገፍ ማለት። እሳቱ አላቃጠለህም ባህሩም አላሰጠምህም የሚለው እኮ የነ ሲድራቅ የነ ይሳቅ የነ አብደናጎም እሳት ውስጥ ገብተው አላቃጠለህም። እግዚአብሔር ታላቅ አምላክ ግሩም አምላክ። ግን እነዚህ ሰዎች በእግዚአብሔር ላይ ተመስርተዋል። ጥቅስ ሰምተው የሚሄዱ ሰዎች አይደሉ። በኤክሳይትመንት ላይ ዝም ብለው የሚራመዱ አይደሉ። እነዚህ ሰዎች ዳንኤልንና ሶስቱን ጓደኞቹን ስታያቸው ቆመው ተጋድለው ተወራርደው ሞት እንኳን ቢመጣ ለመሞት በቃ የሚመረጠው ምርጫ መርጠው ጨክነዋል። ዛት ሚንስ ቃሉ እግዚአብሔር በእነሱ ህይወት ውስጥ ትልቅ በቃ እግዚአብሔርን የህይወታቸው መጀመሪያ መጨረሻም ሁሉን ነገር እግዚአብሔር ጋር አድርገውታል። ሁሉን ነገር እግዚአብሔር ጋር ስታረገው ነው ሰላም ያለው እረፍት ብርሃን የሆነው ምንም በሌለው ምድረ በዳ ገነት የሚያደርገው የጠፋው ነገር የሚመጣው የተማረከው ነገር የሚወረስ እንደገና ሪስቶርምና መለምለም የሚጀምረው እንጂ ነፋስ መምጣቱ አይቀርም። ክርስቲያን ነኝና ነፋስ ጎርፍ ማበላይ መጣ የሚል ትምህርት ካለ እሱን አውጡና ጣሉት። ይሄው እዚህ ጋር አሁን ሰዎች አንተ ክርስቲያን ነህ ፈተና ምናምን ሰይጣን ነው። ሰይጣን ይመጣል፣ ፈታኙም ይመጣል፣ ተራራውም ይመጣል፣ ሸለቆውም ይመጣል፣ እሳቱም ይመጣል፣ መገፋቱም ይመጣል፣ መናቁም ይመጣል፣ ልዩ ፍጥረት ይመጣል፣ መራቡም ሊመጣ ይችላል። የውጭ ፈተና ይመጣል አለ። የውስጥ ፈተና አለ፣ የውጭም አለ። በውስጥ ፍርሃት በውጭ ፍርሃት ብዙ ጊዜ ተሰደድኩ ብሎ ጳውሎስ ፈተናዎቹን ኃይላት አለቆች የሚላቸው የበረቱ የገዘፉ ፓወር ፕሪንሲፓሊቲስ የተሳተፉበት መናፍስቱ ዓለም በተፈጥሮ መገለጥ ላይ የተሳተፈበት ጦርነት አጋጥሞት ከክርስቶስ ፍቅር ግን ማንም አይለየኝም። ይሄ ሁሉ ልዩ ፍጥረት እንኳን ቢመጣ ይላል እንኳን ልዩ ፍጥረት አሁን መጥቶ ትንሽ ተአምርና ድንቅ አንድ ጠንቋይ አንድ ሰው ቢሰራ በዚህ በዌስት አፍሪካ ዊችክራፍት ስንት ሰው ነው አገልጋይ ሁሉ የተሰነካከለ። መለየት አቅቶ መለየት ቅዱሱንና ርኩሱን መለየት የኒው ኤጅ ትምህርቶችን መገለጫ ባህሪዎች ካራክተሮችን መለየት ንጹህና ቅዱሱን ይሄው እዚህ ጋር አይመጣም አላለህም ይመጣል። ግን በአለት ላይ ቤቱን እንደተመሰረተ ብልህ ሰውን ነው ጎርፉ ያን ጊዜ አይጥለው ጎርፉን አሸንፎት ይሄዳል ነው ያልሃል። ነፋሱ ማዕበሉን ያሸንፈዋል። ሰይጣን አንተን የማሸነፍ አቅም ጉልበት እንዳያገኝ ይደረጋል እንጂ ኃይል አለው። ሌሎችን የሚያሸንፍበት ኃይል አለው። ነፋሱን የሚያመጣበት ኃይል አለው። ፈርዖንን የሚያንቀሳቅስበት የፈርዖንን ዙፋን የሚጠብቅበት ኃይል አለው። ይሄንን እናይና በደንብ ስናይ ደግሞ ወደ አዲስ ኪዳን ስንመጣ ጌታችን ኢየሱስ ክርስቶስ ይሄን ከነገረን በኋላ ጳውሎስ ደግሞ አዲስ ኪዳን ላይ ለቆሮንቶስ ክርስቲያኖች አንደኛ ቆሮንቶስ ምዕራፍ 3 ላይ እዛ ላይ እንግዲህ አለ በምን ላይ እንደተገነባ እንደተሰራ ቤቱ ለየው ይላል። በአገዳ ላይ ነው የተሰራው? በአፈር ላይ ነው? በድንጋይ ላይ ነው? በብረት ላይ ነው ወይስ በወርቅ ላይ? ሁሉም በእሳት ይፈተናል። በወርቅ ላይ የተመሰረተው
ሳይጠፋ እሳቱን አልፎ መሄድ ይችላል። ይሄ ሁሉ የሚያስተምረን መመስረትን ነው። ኮንፈረንስ አይመሰርት የመዝሙር ኮንሰርቶች ያስፈልጉናል ለማምለክ ለመሰብሰብ it's important ግን መሰረት አይጥሉ መገለጦች ትንቢቶች ልዩ ልዩ ጸጋዎች ያስፈልጉናል መሰረት ግን አይጥሉ ለመሰረት ያንደረድሩናል ወደዛ እንድንሄድ ይገፉናል ወደዛ እንድንሄድ ድልድይ ይሆኑናል እምነታችንን ያጠናክሩናል እምነት ይፈጥሩልናል የደከመው እምነታችን የዛለው ሰውነታችን ሪቫይቭ እንዲሆን ያደርጋል ግን ሪቫይቭ እንዲቀጥል ነው መመስረት ማለት በዛው በሰማው በዛው መንፈስ ላይ መመስረት ነው አሁን ግን እኛ የምናደርገው ያልተመሰረተ ጉባኤ ያልተመሰረተ ህዝብ ያልቆመ ቫይቡ ላይ ዝም ብለን ያወዛወዝ ነው ልክ በዚህ ሀገር ምን አለን ባክያርዳችን ላይ ጅው ምን ቁጭ ብለን የሚወዛወዝ ወንበር አለ ቁጭ ትልበታለህ ያወዛውዛል እንደ ጅዋጅዌ መዝናኛ ማረፊያ ይሄ ግን ጅዋጅዌ አይደለም ትሰራለህ ድል ታረጋለህ ማይሸነፍ ነገር የለም ፈረንጆች እንደዚህ ይላሉ no matter how long is the night the day will come no matter how long is the night the day will come የመሸሸ ቢመስልም መንጋቱ አይቀርም ይላሉ ያገራችን ሰዎች ቢጨላልምም መንጋቱ አይቀርም ስለዚህ አይነጋም ብለን ተስፋ እንቁረጥ አያልፍም ብለህ ተስፋ አትቁረጥ አልችልም ብለህ ተስፋ አትቁረጥ አይ የለኝም ብለህ ተስፋ አትቁረጥ ከእንግዲህ የኔ ነገር አበቃ ብለሽ ተስፋ አትቁረጭ እጅህን ለሰይጣን አትስጥ እጅህን ለሞት አትስጥ never ያልፋል there is a way always there is a way ሱም መድኃኒቱ እግዚአብሔር ነው ስለዚህ ያ መሰረት አንደኛ እግዚአብሔር ቃል ነው ትልቁ ግን በክርስቶስ ኢየሱስ አለቱ እሱ ነው ይላል በቆሮንቶስ ክርስቲያኖች ምዕራፍ 3 ቁጥር 30 እና 31 ላይ አለቱ ክርስቶስ ነው በኢየሱስ ክርስቶስ ላይ ስተመሰረተ እንግዲህ ቁጥር 1 ላይ ይሄን ዓለም የሚያሸንፈው ማን ነው እምነታችን ነው የትኛው እምነት ብሎ ሲምዝ በክርስቶስ ላይ ያለ እምነታችን ነው ክርስቶስ የማይሸነፍ አለታችን ነው ለኛ ክርስቶስ በእሳት ውስጥ ነጥረን ምናልፍበት አለታችን ህይወት ምንጩ የሚመነጨው ዳዊት በዚህ ደመድመዋል በደምሱ በደምደሚያው ነው ዛሬ መዝሙር 61 ላይ ስትሄዱ የሞትን ድምጽ ከሰማ ይውጣ አውረዱን ከሰማ ጽግላግን አመዷን ካየ የሰዎችን ጩኸት የፍልስጤሞችን ዛቻ የራሱ ድካም በቃ ያልጎተተው ያልፈሰሰበት ያልመጣ ነፋስ ያልጎረፈ ጎርፍ በዳዊት ላይ አለ የለም ኢቭን ኃጢያት ጎርፎ ጥሎት ነበር ኃጢያትም ቢጎርፍ በእግዚአብሔር ምሕረት ላይ በንስሐ ወጣ ሳኦል በሱ ላይ ተነሳ በእግዚአብሔር ላይ ተማምኖ በእግዚአብሔር ላይ ተደግፎ እግዚአብሔር አዳነው ከሳኦል ሰይፍ ሞትና ነው አንድ እርምጃ ቀረች የሚለው የሳኦል እርምጃ ነው የሳኦል ሰይፍ ነው አለፈው እግዚአብሔር አሳለፈው በምህረት ምናገኘው በንስሐ ታልፈዋለሽ አይዞሽ አይዞን የእግዚአብሔር ምህረት ሰፊ ነው ሰይጣን እንደሚዋሻህ ምህረቱ ለልጅ ልጅ ነው ጠንካራ ነው ጥልቅ ነው ደግነቱ ብርሃንነቱ ሰፊ ነው ትዕግስቱ በጣም ሰፊ ነው በኃጢአተኛው መሞት የማይወድ አምላክ ነው ያለን በኃጢአተኛው መዳን የሚወድ አምላክ ነው ያ ስለሆነ ነው ልጁን የሰጠ ጠንካራ ፍቅሩ እንድናይ ነው የወደደን ፍቅር ስፋቱን ወርዱን ማይቆጠር ስለሆነ ነው አንዳንድ ጊዜ ሰይጣን በዚህ መንገድ አንዳንዱን ደግሞ ዕውቀት በማጣት ይሄዳል
እዛኛው ቸርች ነው ስትለው እዛኛው ቸርች፣ እዚህኛው ቸርች ነው ስትለው እዛኛው ቸርች፣ ከቸርች ቸርች ትራቭል የሚያደርግ ልክ እንደ ይሄ ዘላን ክርስቲያኖች አሉ። ዘላን ነው በቃ። እነዚህ ሰዎች ስታብሊሽ አሉ። በየትኛው ትምህርት ተማርክ? በየትኛው ቃል ነው? በየትኛው ዶክትሪን ውስጥ ነው? በየትኛው የቤተ ክርስቲያን አስተምህሮ፣ መግቦት፣ ፕሮቴክሽን፣ ከለላ ውስጥ በየትኛው አውቶሪቲ አምብሬላ ውስጥ ነው ያለ? ያ አምብሬላ ሰይጣንን ይጠብቃል። ምክንያቱም አውቶራይዝድ ነች ቤተ ክርስቲያን። በዛ አምብሬላ ውስጥ ስትገባ ትጠበቃል። ዘላንነት አደጋ አለው። በቤት ውስጥ መግባት አለብህ። ከወይኑ ግንድ ጋር እየተጣበቅ የምታድግበትን ምንጭ የሚያፈልቀው በአካሉ ውስጥ ነው። ሳብሚሽን ይባላል። በእውቀት ደግሞ የሚሆነው እውቀት አካብት። እውቀት ሳናካብት ፈተናዎችን ማናልፍበት ብዙ ጊዜ ያላጠና ሰው ቁጭ ብሎ ፈተና ላይ ቢቀመጥ አላጠናም፣ በቃ ፈተናው ይጥለዋል። ስለዚህ ተአምር አይደለም። እውቀት የሚጠይቅ ነው። ያ ንባብ የሚጠይቅ ነው። ማጥናት የሚጠይቅ ነው። ትዕግስት የሚጠይቅ ነው። በዛ ነው የሚያልፈው። በቃ በዛ ብቻ ነው የሚታለፈው። ጸሎት ላይ ጸሎትን በግዴታ ዳዊት መጸለይ ያለበት። ስለዚህ ዳዊት 61ኛው ላይ ይጠቀልለዋል። ሳምራይዝ ሲያደርገው እንዴት አለፍክ ስትለው ነፍሴን እየመከርኳት፣ እየመገብኳት፣ እያጽናናኋት፣ አይዞሽ በርቺ፣ ከእግዚአብሔር ጋር ታረቂ፣ በእግዚአብሔር ላይ ታመኚ። ይሄንን ትምህርት ይመጣና ዳዊት ሲጠቀልለው በመዝሙር 61 ላይ መስማትንስ ሰማሁ፣ እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማሁ። ኃይል የእግዚአብሔር ነው። ኃይል የሰይጣን አይደለም ይመስላል። ሰይጣን የራሱ ኃይል አለው። ኃይል የለውም አላለን። ከኃይለኛው ከእግዚአብሔር እግር ስር ራስን አዋርድ፣ ፈጥኖ ሰይጣንን ይቀጠቅጠዋል ይለናል እንጂ ሰይጣን ኃይል የለውም አላለን። ሰይጣን ስልጣን የለውም አላለን። ስልጣኑ የማይሰራ ወደ እግዚአብሔር ስትመጣ፣ ወደ ብርሃኑ ዓለም፣ ወደ እግዚአብሔር ኪንግደም፣ ከሰይጣን ኪንግደም ስንወጣ፣ በአካሉ በቤተ ክርስቲያን ውስጥ ገብተህ ስትመገብ፣ አድራሻ ለሌለው ቤት ውስጥ ላልኖረ፣ በቃሉ ውስጥ ላልኖረ፣ እግዚአብሔር ጋር ላልተጠጋ ያ ልጅ እኮ ወደ አባቱ ቤት ነው የመጣው። ስለዚህ ዳዊት ምን አለ ሲጨርሰው? እግዚአብሔር የነገረኝን ብቻ 2 ጊዜ 3 ጊዜ ደጋግሜ ሰማሁት እንደሚል ነው ትርጓሜው። ሌላውን መስማት ሰማሁ፣ ብዙ ድምፅ ሰማሁ፣ ብዙ ነገር አጋጠመኝ፣ ግን ለካ እግዚአብሔር ያለው ነው የሚሆነው። ለካ የማይመስልም ቢሆን የማይቻል በማይመስል በቃ ዳዊት እኮ የተሰበረበት ተስፋ የቆረጠበት በኔና በሞት መሃል አንድ እርምጃ ቀረች አለበት። በቃ እኮ የመጨረሻ መሰበር ነው፣ ተስፋ መቆረጥ ነው። እነ ጳውሎስም አንድ ጊዜ ደክመው ነበር፣ የሞትን ድምፅ ሰምተን ነበር ይላል። ግን እግዚአብሔር ከዛ ሁሉ አዳነን ይላል። ኃይል የእግዚአብሔር ነው። ስለዚህ ያጋጠመህ ተፈጥሮ ሁኔታዎች አንተን እንዳያስቀሩ ልዩ አድርጎ የፈጠረን ልዩ መንገድ የሰራልን መንገዱ ደግሞ እሱ ራሱ የሆነበት ኃይል የእግዚአብሔር ነው። መንግስት የእግዚአብሔር ነው። ስልጣን የእግዚአብሔር ነው። ይታደጋል እግዚአብሔር። ትናንት ያሳለፈን ዛሬም ይረዳኛል ይላል ዳዊት። ትናንት የረዳህ እግዚአብሔር ትናንት ጸሎትህን የሰማ ዛሬም ይጸም። ትናንት የማረህ እግዚአብሔር ዛሬም ይምርሃል። ትናንት ያቆመህ እግዚአብሔር ዛሬም ያቆምሃል። ትናንት ያየልህን እዚህ ትደርሳለህ ብሎ የተናገረ እግዚአብሔር ፍጻሜው ላይ ያመጣዋል። ይሄም በትዕግስት የምናልፈው ነውና ዛሬ የምንማረው ሳምራይ ስናደርገው መሰራት፣ በውስጥ ሰውነት መሰራት የሚል ኮንሴፕት ነው ያዘው። ስለዚህ የተሰራ ማንነት ይኖራል። እንስራ፣ ራሳችን እንገንባው። መጽሐፍ ቅዱስ ቤቱ በእግዚአብሔር ቤት እየተሰራላችሁ እኮ ነው ይላል። በሕያው አምድ በእግዚአብሔር ሕያዋን ድንጋዮች ናችሁ ይልና እግዚአብሔርን ለመምሰል ምን ትሰራለህ ነው። በቃ የመገለጥ ጣራ ላይ የደረሰ የሚመስለው አገልጋይ ማአት ነው። በቃ የመጨረሻ በቃ ገብርኤልና ሚካኤልም እንኳን እነዛ አልታበዩ። ያውኑ ትንሽ በቃ ገና ትንሽ አጋንንት አስወጥተን በቃ ሰማይ ያዝ ልቀቁኝ እኔ ብቻ ነኝ በምድር ላይ የሚሉ አገልጋዮች ዘመን ውስጥ ያለንበት ነው። እንደዛ አይነት ትውልድ ውስጥ ያለበት
ዛሬ የሚጠቅመን ቁጭ ብለን ሕያዋን ድንጋዮች እንድንሆን መሰራት ነው። ለእኔ የሚጠቅመኝ እሱ፣ ለአንተ የሚጠቅምህ እሱ፣ ለአንቺ የሚጠቅምሽ፣ ለእኛ የሚጠቅመን፣ ለአካሉ የሚጠቅመን መሰራት። ያልተሰራ ሰውነት ይዘህ ጦርነት ቦታ ትወጣ። ኤፌሶን 6 ላይ ስለ መሰራት ትጥቅ መልበስ እኮ መሰራት እኮ፣ እምነት እኮ መሰራት። ለእምነት ደግሞ እግዚአብሔርን ቃል ሮሜ ምዕራፍ 10:11 ላይ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ላይ ነው። እነዚህ ሁሉ ጥቅሶች ማነብላችሁ በደንብ በትክክል ቁጭ ብለን ስታብልሽ ሆነን ቃሌን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ እንደሚሰራ ልባምን ወይም ጥበበኛ ናጺን ብልሃተኛን ሰራተኛን ይመስላል። ጎርፍ መጣ፣ ነፋስ መጣ፣ ቤቱን አላፈረሰውም፣ በአለት ላይ ተሰርተዋል ይላል። ወገኖች በተለያየ ዓለም ውስጥ ያላችሁ ቅዱሳን በኤርትራም ውስጥ በአውሮፓም ውስጥ በኤዥያም ውስጥ በአረብ ሀገር በመካከለኛው ምስራቅ በአንድ ከኤዥያም ያላችሁ በመልእክት ላይ የምትጽፉልኝ ሰዎች የድሮ ናዝሬት የነበራችሁ ኮሪያ ሀገር ያላችሁ እግዚአብሔር ሁሉም ቦታ አለ። አውስትራሊያ ያላችሁ፣ እስራኤል ያላችሁ፣ ቻይና ያላችሁ፣ ራሽያ ያላችሁ፣ አፍሪካ ሀገር ያላችሁ ወንድሞች እህቶቼ፣ አሜሪካ እዚህ በካናዳም የምትኖሩ የትኛውም ቦታ ውስጥ ያላችሁ እግዚአብሔር አለ። ቅረቢው፣ አይዞሽ፣ ነፍስሽን ከእግዚአብሔር ጋር አገናኛት። ባጠገብሽ ሰው የለም። በአረብ ሀገር ያላችሁ እህቶቼ ሞት በእናንተ ላይ በኃይል ዙሪያችሁን የከበባችሁ የተናቃችሁ በየቀኑ ሞትን እየተጋፈጥሽ የምታልፊ እህቴ፣ ደካማ እህቴ አይዞሽ፣ ነፍስሽን በእግዚአብሔር ሁልጊዜ ያስጠጋት። ዳዊት ነፍሴ ሆይ አታውኪኝ እያለ እንደሚያክማት የአሰሪዎቻችሁ ዛቻ፣ ንቀት፣ ተስፋ መቁረጥ ውስጥ ራስሽን እንድታጪ እንድታጠፊ የሚያደርግሽ ነገር ውስጥ የምትወጪው ይሄ ነው። አይዞሽ አይዞሽ እህቴ፣ ነፍስሽን አክሚ። አይዞ ወንድሜ፣ ደክመህ ያለ ዝለህ ያለ ያልደከመ ሰው አለ፣ ያልዛለ ሰው አለ። ከነ ኤልያስ የሚበልጥ ሰው አለ፣ ከነ ዳዊት የሚበልጥ ሰው አለ። ሙሴም የዛለበት ጊዜ ነበር። ከዛ የሚወጣበት ጊዜ አለ። እግዚአብሔር ቸርነት፣ እግዚአብሔር በጎነት አጠገብህ ይመጣል። እግዚአብሔር እንዴት እንደምትወጣ ሳታውቅ ወጥተው ትሄዳለህ። ሰይጣንን እንዴት እንዳፈረሰልህ እንደመታልህ፣ ቀንበር እንዴት እንደሰበረልህ ሳታውቅ ወጥተው አምልጠው ትሄዳለህ። ብርሃንን ታያለህ። ይታለፋል። በዚህ ሰዓት ልክ ዳዊት ብቻዬን ቀረው እንዳለ አካባቢያችሁ ክርስቲያኖች የሌሉበት፣ መልእክት ያልደረሳችሁ፣ የሚጸልይላችሁ ሰው የሌለ አይዞሽ፣ ነፍስሽን ወደ እግዚአብሔር ልክ ዳዊት አታውቂ ነፍሴ በእግዚአብሔር ታመኝ እንዳለ ውስጡን እንደሰራው አንቺም እንደዛ ቃሉን እየሰራሽ ውስጥሽን አበርቹ። ዳዊት ውስጡን እንዳበረታ አበርታ ወንድም፣ አይዞ። በዙሪያችሁ የሚያጽናኑ ሰዎች ከሌሉ በዚህ ምድረ በዳ በሱዳን በሊቢያ እስር ቤት ውስጥ ያላችሁ ወንድሞች አይዟችሁ፣ ኃይለኛ ጸሎት ጸልዩ። ዳንኤልና ያዳነ አምላክ ዛሬም አለ። ዳዊትን ያዳነው አምላክ ዛሬም ያድናል። የሞት መንፈስ ይዞ ከመጡት ጨካኞች፣ አውሬዎች፣ ርህራሄ ከሌላቸው ሰዎች እግዚአብሔር ይታደጋቸዋል። ይህን ሰዓት ያከማቸ ነው። ይህን ሰዓት ዴዲኬት ያደረግነው ለእንደዚህ አይነት ውስጥ ላላችሁ፣ ስብራታችሁ ትልቅ ለሆነ የሚደርስላችሁ ላጣችሁ እግዚአብሔር ይደርስላል። በእግዚአብሔር ታመኝ፣ አይዞሽ። በኤርትራ ስደት ውስጥ ያላችሁ ስደተኞች፣ በእስር ቤት ውስጥ ያላችሁ፣ በጨለማ ውስጥ ላላችሁ ብርሃን ይወጣል። ከእግዚአብሔር ጋር ታጣበቂ። ዮሴፍን ከእስር ቤት እግዚአብሔር ያላወጣው የህይወቴ ደስቲኒ ያበቃ ያላችሁ እስር ቤት ውስጥ የገባችሁ ነገ ሌላ ቀን ነው። አይዞህ በርታ፣ ብቻ ከእግዚአብሔር ጋር ተስማማ። በአለቱ በክርስቶስ ላይ ተመስረት። የኃጢአትን ስርየት በክርስቶስ ደም ታጠብ። በክርስቶስ መዳን ትምህርቱን ውሰደው። የደህንነት ትምህርቶችን አካብቷቸው ተማሩ። የወንጌሉን ብርሃን ያዙት።
በወንጌል ቃል ላይ ተጫሙ አጥናው ወንጌልን ከዮሐንስ ወንጌል ጀምር ከማቴዎስ ሉቃስ ማርቆስ ዮሐንስ አንብበው በግልህ ቃሉ አጠገብሃል መጽሐፍ ቅዱስን ሳበው ወደ አንተ ወደ ነፍስ ውስጥ አስገብ ይሄ ነው የሚጠቅማችሁ ይሄ ነው መልእክታችን በዚህ አጋጣሚ አብረውን በዚህ ቪዲዮ ለሚደክሙ በኦዲዮ ለሚያገለግሉ ለወንድሞቼ እግዚአብሔር ይባርካችሁ በዚሁ እንቀጥላለን ህዝባችንን ምናድንበት ቤተክርስቲያንን ምናጠነክርበት የምክር ቃል የተግሳጽ ቃል ጠንከር ያለ ቃል ብንናገር ለማነጽ ነው ከመናንቆለጳጳሳችሁ አንዳንዴ ገስጸናችሁ ዘይት ራሳችሁ ላይ ንጹህ ዘይት ቢፈስና ብትመለሱ ይሻላል ብለን ነው እንጂ በእናንተ ላይ ለመሰልጠን አይደለም በእናንተ ላይ የበላይ ለመሆን አይደለም እሱ ኢንቴንሽናችን ነው አይደለም just እውነቱን ለመናገር የሚያድነን እውነቱ ነው ለማለት ነውና በዚህ ሰዓት አብረውን የሚተጉ ወንድሞች አሉ እኔ እዚህ ጋር ሳስተምር እኔ እዚህ ጋር ስናገር ከጀርባ ሰዓታቸውን ጊዜያቸውን ቤተሰባቸውን ጊዜ የሥራ ጊዜያቸውን የረፍት ጊዜያቸውን ሰውተው ነው እዚህ ያሉትና ለነሱም ጸልዩ ባርኳቸው ከናንተ ደግሞ እንስማ ጥያቄዎቻችሁ ካለ ዶክትሪናል ጥያቄዎች የጸሎት ጥያቄዎች ከቴክስቱ ዛላይ አለላችሁ የቤተ ክርስቲያን ዩቲዩብ ላይ ከስር ኮሜንት ላይ ጻፉልን ርዕሶች ካላችሁ መማር የምትፈልጉት ነገሮች ላይ ከቃሉ ተዘጋይተን እግዚአብሔር በሰጠን ጸጋ ለማገልገል ልባችን ለናንተ የሰፋ ነው ግን በዚህ አጋጣሚ እናንተ ደግሞ ይሄን ትምህርት እየተማራችሁ ይሄን እውነት እየሰማችሁ ሰብስክራይብ አድርጉት ለሌላው ሼር አድርጉት ሌላ ምንም አልፈልግንም ለሌላው ሰው እንዲደርሰው ለራሳችን በቂ ነገር እግዚአብሔር እንደሚያዘጋጅልን እንዳዘጋጀልን በጣም ተደላድለን እንኖር ሰብስክራይብ የምታረጉት ሼር የምታረጉት ውሃ ወደ ሌላ ይፍሰስ ሌሎች ሰዎች ይታነጹበት ያለቀሱ ሰዎች እንባቸው የሚያብሱበት መጽናናት ያቀታቸው እንዲጽናኑበት ማን ይደርስልኛል ላሉ ሰዎች እንዲደርስ ሼር አድርጉት ያችን ሴት ያችን እህትን ከሞት ታደጋት ሼር አድርገህ ኢንስቲስሚው አይዞሽ ብለህ ወንድምህን አይዞህ ብለው ሼር አድርገው አብራችሁ የወንጌልን ሥራ ከኛ ጋር ስሩ በዚህ አጋጣሚ በእኛ ሚኒስትሪ ከድሮ ጀምሮ የዛሬ 30 ዓመት ጀምሮ በሪቫይቫሉም ጊዜ ስትገለገሉ የነበራችሁ ዛሬ በዚህ መልእክትን ላክልን ባክ ትምርቱን ኢትዮጵያና አብረዚ አገልግለን ለምን ኮንፈረንስ አታዘጋጅም ይሄው መጥተናል አሁን የናንተ ስራ ይሄንን ዩቲዩብ ሰብስክራይብ ሼር በማድረግ መልእክቱን ያደረስላችሁ ነው እግዚአብሔር በሰጠን መንገድ ተጠናክረን እንቀጥላለን እናንተም ጸልዩ ስለኛ እናንተም ስለኛም ስለናንተ እንጸልያለን እግዚአብሔር ይከብራል አይዞሽ አይዞ ኢየሱስ ክርስቶስ ጌታ የጌቶችን ጌታ ነው ጌታ ይባርካችሁ በሚቀጥለው ትምህርት እስከምንገናኝ ደህና ቆዩ